የኮደር ቻናል ተከታታዮች ዛሬ የምንማረው ዛሬ ማየት የምንፈልገው የ11ኛ ክፍል ዌብ ዴቨሎፕመንት ኤንድ ዲዛይን ኮርስ በሞጁል 1 ላይ ዩኒት 4 ኦፕሬቲንግ ሲስተም ኤንድ ኢንቫይሮንመንት የሚለው ነው ማለት ነው በዛሬው የምናየው። ስለዚህ ምን ይመስላል፣ እንዴት አድርገን ኢንቫይሮንመንቱን እናስተካክላለን፣ ኢንቫይሮንመንቱንስ እንዴት አድርገን ደግሞ እና በመንፈልገው ካስተመሩ በሚፈልገው ወይም ሰውየው በሚፈልገው ስታይል እንዴት እናሰዳለን የሚለውን እናያለን ማለት። ስለዚህ አጠቃላይ ኢንቫይሮንመንቱን ስናስተካክል ሁሉንም እንትን የሚባል ነገር ኮንትሮል ፓናል የተባለ በኮምፒውተራችን ሲስተም አለ። ያን ሲስተም በሁለት አይነት መንገድ ማግኘት እንችላለን። አንደኛ ሰርች በተኗ ላይ ሄደን እዚች ላይ ሰርች በተኗ ላይ ሄደን ምን ብለን እንጽፋለን? ኮንትሮል ፓናል ብለን መጻፍ እንችላለን። ኮንትሮል ፓናል ብለን ጽፈን ይሄንን የተጻፈው ኮንትሮል ፓናል ይላል በዚህ ማግኘት እንችላለን። ሁለተኛ እንደገና ደግሞ ኮንትሮል ፓናል የምናገኝበት ሾርት ከት ተጠቅመን እናገኛለን። ዊንዶ ፕለስ አር ተጭነን ከዛ ላይ ኮንትሮል ፓናል ብለን ጽፈንም በዚህ አማካኝነት ኮንትሮል ፓናል ብለን መጻፍ እንችላለን። በሁለቱም አይነት ማግኛ ዘዴው እንትን። ስለዚህ እንዳጠቃላይ ኮንትሮል ፓናል ምንድነው ስንል በዊንዶ ውስጥ ያለ ሲስተሞችን ወይም ማለት በኮምፒውተር ውስጥ ያሉትን ነገሮችን የምናስተካክልበት ነው ኮንትሮል ፓናል ይባላል። በኮምፒውተር ፓናል ውስጥ እንደገና ደግሞ ምን ነገሮች አሉ ስንል ሲስተም ኤንድ ሴኩሪቲ የሚባል አለ። ሲስተም ኤንድ ሴኩሪቲ በሲስተም ኤንድ ሴኩሪቲዎች ምን መስራት እንችላለን የሚባለው ነገር ሲስተም ኤንድ ሴኩሪቲ ላይ ክሊክ ስናደርግ ወይም እሱ ላይ ዳብል ክሊክ ስናደርግበት ምን ማለት ሲስተም ኤንድ ሜንቴናንስ በኋት ሲስተም ኤንድ ሜንቴናንስ ስንል አይዲያው ምንድነው? ሲስተም ኤንድ ሜንቴናንስ ኪፒንግ ዩር ኮምፒውተርስ ሴፍ ኤንድ ረኒንግ ስሙዝሊ ያ ማለት ኪፒንግ ኦፍ ኮምፒውተር ነው የሚያደርግልን ሴፍ ኤንድ ረኒንግ ስሙዝሊ ያ ማለት ኮምፒውተራችን ይጠብቃልና ችግሮችን ይነግረናል ማለት ነው፣ ይገልጽልናል። ችግሮች ሲስተም ኮምፒውተራችን ይጠብቃል፣ ሲቀጥል እንደገና ደግሞ ችግሩን ይገልጽልናል ማለት ነው። ማን ሴቪንግ ኤንድ ሜንቴናንስ የሚባለው ማለት ነው። እዛ ስራዎች ምን ስራዎች ይሰራሉ ስንል አንደኛ ሾው ሴኩሪቲ ስታተስ ይላል፣ አንቲቫይረስ አፕዴት ኤንድ ፌርዌል ያ ማለት የደህንነት ሁኔታዎችን የደህንነት መረጃዎችን ይላል። ለምሳሌ አንቲቫይረስ ሲመጣ እንደገና ደግሞ ከተለያዩ ቫይረሶችን ሀክ የሚያደርጉትን ፌርዌሎችን ፕሮቴክት የሚያደርግልን ነገሮች ላይ በሲስተም ኤንድ ሜንቴናንስ በሚባሉት ላይ በዚህ ውስጥ መካተት ይችላል ማለት ነው። ሴኩሪቲ ኤንድ ሜንቴናንስ አለ። ዋት ኢዝ ዘ ሴኩሪቲ ኤንድ ሜንቴናንስ? ሴኩሪቲ ማለት አንድ ቫይረስ ወይም አንድ ችግር በኮምፒውተራችን ላይ በኮምፒውተር ውስጥ ችግር እንዳይፈጠር የሚረዳልን ወይም ፕሮቴክት የምናደርግበት ሴኩሪቲ ይባላል። ምሳሌ ዋይፋይም ሊሆን ይችላል። እንዴት ተለያዩትን ነገሮች ሰኪዩር የምናደርግበት ሴኩሪቲ ይባላል ማለት ፕሮቴክት ኦፍ ኢን ዘ ዲዚስ ሊሆን ይችላል በኮምፒውተር ላይ የሚመጡ ዲሶችን ፕሮቴክት ለማድረግ። ሜንቴናንስ ማለት ሜንቴናንስ እና ትራብል ሹቲንግ ብዙ ጊዜ ተናግረናል። ሜንቴናንስ ማለት አንድ ችግር ወይም አንድ በኮምፒውተራችን ላይ የሆነ ችግር ሳይገጥሙ በፊት የምንከላከልበት መንገድ ምን ይባላል? ሜንቴናንስ ይባላል ማለት ነው። ስለዚህ ሴኩሪቲ ኤንድ ሜንቴናንስ ይሄን ይመስላል። ስለዚህ በዚህ ውስጥ የምንሰራባቸው ነገሮችን አይዲያችን መያዝ ይገባናል። ሴኩሪቲ ኤንድ ሜንቴናንስ ልንሰራባቸው የሚችሉ ነገር አንደኛ ሾው ሴኩሪቲ ስታተስ ያማ አንቲቫይረስ አፕዴቱን ፌርዌል ሶፍትዌሩን እንዴት አፕዴት እንደምናደርግ አንቲቫይረሶችን እንዴት እንደምንጭን አፕዴት እንዴት እንደምናደርግና ፌርዌል ማለት እንደገና ደግሞ ፕሮቴክሽን ዘ ኮምፒውተር ሃከሮችን እንዴት አድርገን ፕሮቴክት እንደምናደርግ ነው። as alert your if something is wrong ያማት ችግር ካለ የሆነ ማስጠንቀቂያ ይሰጠናል። ያማት የሆነ ደወል መለከት ያደርግልናል ማለት ነው። ልክ ኮምፒውተራችን ላይ በኮምፒውተራችን ሃርድዌር ላይ የሆነ ችግር ሲፈጠር አላርት ሜሴጅ ይሰጠናል ማለት ነው። ማን ሲስተም ሴኩሪቲ ኤንድ ሜንቴናንስ የተባለው ማለት ነው። ከዛ እንደገና ደግሞ ምን ያደርግልናል? ሃፕ ዩ ኢን ዘ ትራብል ሹቲንግ ፕሮብለም የተፈጠሩ ችግሮች ምን ያደርግልናል? ትራብል ሹቲንግ ይፈታልናል ማለት ነው። ስለዚህ ሜንቴናንስ የሚባለው ነገር ችግሩ ሳይፈጠር የምናደርገው ቅድመ ዝግጅት ነው። ሜንቴናንስ እንደገና ደግሞ ትራብል ሹቲንግ የሚባለው የተፈጠረውን ችግር መፍታት ወይም የተፈጠረው ፊክስ ማድረግ ነው። ከዛ እንደገና ደግሞ ሌላ ምን ይሰራልናል? help to in the ትራብል ሹቲንግ ፕሮብለም ችግሩን ይፈታልናል ምናምን ችግሩን ፈቶልን ከዛ ይፈታልን ችግር እንደገና ደግሞ እንዴት አድርገን ፕሮቴክት እንደምናደርግ ይጠቅመናል ማለት ሲስተም ኤንድ ሴኩሪቲ ኤንድ ሜንቴናንስ ይባላል። ዊንዶ ዲፋይንድ ፌርዌል የሚባለው እንደገና ደግሞ በዚህ በዊንዶ ዲፋይንደር ፌርዌል የሚባለው ይሄ እንደገና ደግሞ ከውጭ የሚባል ፕሮቴክት ነው የሚያደርገው። ያማት ዋና አይዲያው ምን መሰላችሁ? ዋና አይዲያው ሜን አይዲያ ኦፍ ዊንዶ ዲፋይንደር ፌርዌል የሚባለው ፕሮቴክት ዩር ኮምፒውተርስ ፍሮም ሃከርስ ኤንድ አንአውቶራይዝድ አክሰስ ኮምፒውተራችን ፕሮቴክት ያደርግልናል። ከምንድነው ፕሮቴክት የሚያደርግልን? ከሃከሮች ወይም ከጎጂ ከሆነ ኮምፒውተራችን ወይም የኛ መረጃ ካለ ፈቃዳችን መጥተው አክሰስ ከሚያደርጉት ሰዎች ውስጥ ምን ያደርግልናል? ፕሮቴክት ያደርግልናል። ሲቀጥል እንደገና ደግሞ ምን ያደርግልናል? አንአውቶራይዝድ አክሰሶች እንደገና ደግሞ ካለ ፈቃድ የሚጠቀሙ ኮምፒውተሮችን ወይም የሚጠቀሙ ሰዎችን ይከላከላል። አንአውቶራይዝድ አክሰስ ማለት ካለኛ ፈቃድ የሚጠቀሙትን ግለሰቦች ሊሆን ይችላል የከኛ ውጭ የሚጠቀሙ ሃከሮች ምን ያደርግልናል?
እንዳይፈቅድ እንደከኛ ውጭ እንዳይጠቀም ፍቃድ የሌላቸውን ዩዘሮች እንዳይጠቀሙ ይፈቅድልናል ማለት ነው። ማን ይሄ ዊንዶ ዲፋይነር ፌርዋል የሚባለው በዛ ውስጥ ምን ዩዝ ምን አለው ስለ ብሎክ አንሴፍ ኔትወርክ ኮኔክሽን ያማት ያልተፈቀዱ ግብዣዎችን ይከላከላል። ያማት በዚህ ልንሰራበት የሚችለው ዊንዶ ዲፋይነር ፌርዋል ነው። ያልተፈቀዱ ግብዣዎችን ይከላከልናል። ከዛ አሎ አፕሊኬሽን ኦል ኢን ዘ ሴፍ ያማት ይህን ደግሞ ደህንነቱ የተረጋገጠ አፕሊኬሽን ብቻ እንዲሰራ ያደርግልናል። ማን ፌርዋል የተባለው ዲፋይነር ፌርዋል የተባለው ማለት ነው። ከዛ እንደገና ዩ ካን ኢን ዘ ቼክ ፌርዋል ስታተስ ያማ ፌርዋል ሁኔታውን መመልከት ይችላል። የፌርዋል ስታተስ ምን አይነት ነው፣ ደህንነቱ በምን ሁኔታ ነው፣ እንዴት ነው ብሎ መመልከት ይችላል ማለት ነው። ከዛ ለጥቆ ዩ ካን ኢን ዘ አሎውዝ ኤ ብሎክ አፕሊኬሽን ስሩ ኢን ዘ ፌርዋል ያማ መተግበር መፈተሻ መከላከያ ማለት ያንን አፕሊኬሽን ፌርዋል የፈቀደለት አፕሊኬሽን እንዴት ፍቃድ የተሰጠውን እንዴት እንደሚያደርግ ያን ነገር ግን አለው ያረጋል። ዩ እንደገና ደግሞ ያንን እንዴት አድርጎ እንደገና ብሎክ እንደሚያደርግና መልሶ እንደገና ፍቃዱ እንደሚያነሳ ፕሮቴክት ያደርግልናል ማለት ማን ይሄን ዊንዶ ዲፋይንድ ፌርዋል የሚባለው ማለት። በሌላ እንደገና ደግሞ ውስጥ ምን አለ ሲስተም አለ። ሲስተም የሚባለው ምንድነው ስንል ሲስተም what is the system ሲስተም ማለት በኮምፒውተራችን ውስጥ ያለውን ምን ሲስተም የሚለው ሜን አይዲያው ሾው ኢዝ ኮምፒውተር ቤዚክ ኢንፎርሜሽን የኮምፒውተር ቤዚክ ኢንፎርሜሽን የምናይበት ሲስተም ላይ ነው። ሲስተም ላይ ምን እናለን ቤዚክ ኢንፎርሜሽን ኦፍ ኢን ዘ ኮምፒውተር ውስጥ ምን ቤዚክ ኢንፎርሜሽን አሁን ምሳሌ በዚህ ላይ ልናያቸው የምንችለው ነገር ለኮምፒውተራችን ምሳሌ እዚህ ላይ ዲስፕሌይ የሚባል አለ። ዲስፕሌይ ማለት እንደ ምን አይነት ዲስፕሌይ ነው ብራይትነሱን ሊጨምር ለቀንስ ያው ብራይትነስ ስንጨምር ስንቀንስ በዚህ መንገድ እንቀንሳለን በዚህ መንገድ እንቀንሳለን። ስለዚህ ይሄንን ሲስተም ላይ ያማት ሾው ኢን ዘ ኢንፎርሜሽን ዘ ሲስተሙ ላይ ያለው ኢንፎርሜሽን ከዛ ሳውንዱን ስንጨምር ስንከፍት ያማ ስንቀንስ ያው ስንቀንስ ስንጨምር የምናደርገው ነገር ሳውንድ ባይ ኖቲፊኬሽን አክሽን ያማት ምን አይነት ሜሴጅ ይገባል 50 ኖቲፊኬሽኑን ለማየት ሾው ኢን ዘ ኖቲፊኬሽን ሎክ ስክሪኑ ሲዘጋል ኖቲፊኬሽን ይታያል አይታይም የሚለውን ለማየት ስንፈልግ ኖቲፊኬሽን ኢንዳክሽን እነዚህ ኦን የሆኑ ነገሮች ምንድናቸው በኮምፒውተራችን ውስጥ የፈቀድናቸውና ሜሴጅ ሲመጣ ወይም አላርት ሲመጣ የሚያሳዩ ነገሮች ይባላሉ። ፎከስ ኤንድ አሲስት የሚባለው እንደገና ደግሞ እሱም እንደገና ደግሞ ፕሪቪየት ነው። ፎከስ አሲስት የሚያደርገው ቹዝ ኢን ዘ ኖቲፊኬሽን ዊድ ኢዝ ቱ ሲ ኤንድ ሃር ቱ ኢን ዘ ካን ስቴዝ ፎከስ የሚያደርገው እንዴት አድርገው ማየት ይችላል ምናምን ነው እያላችሁ ያለው እኔ ማየት ከቻልኩኝ ያለው ከዛ እዚህ ላይ ያረጋል እንትን ኦፍ ያደርጋል ፕራዮሪቲ ኦን ኤንድ ያደርጋል። ስለዚህ ይሄንን በዚህ ከዛ ፓወር ኤንድ ስሊፕ ያ ማለት ፓወር ኤንድ ስሊፕ ማለት እንዴት ፓወሩን ይዘጋ ይሄ ኮምፒውተር ከከፈትነው በኋላ እንዴት ይዝጋ ነው። ስለዚህ ኦን ባትሪ ፓወር አለ ባትሪው ተርን ኦፍ ኦን አፍተር የሚያደርገው ባትሪው የሚዘጋው ነው። ምሳሌ ይሄን ነገር እንትን አድርገን ስሊፕ የሚያደርገው ነገር ያ ማለት ኮምፒውተራችን ምንም ነገር ስራ ሳንሰራ ምንም አክቲቪቲ ሳናረግ በ5 ደቂቃ ስክሪኑ ይዘጋል ማለት ነው። when is the plug in the turn off in the አሁን ይሄ ኮምፒውተሩ ከፍተን ነው ይሄ እቺ የምትለው እቺ ኦን ባትሪ ፓወር ተርን ኦፍ አፍተር የሚባለው ነገር ኮምፒውተራችንን ከፍተን ምንም ስራ ሳንሰራ ከስክሪኑ ላይ ኦፍ የሚሆነው ማንኛውም 5 ደቂቃ ነው ይላል። ስለዚህ እሱን መጨመርም መቀነስም ትችላላችሁ። ይሄው እንደዚህ እንደፈለጋችሁ መቀነስም መጨመርም ትችላላችሁ። ያማ ኮምፒውተራችሁን ከፍታችሁት የምን ያህል ደቂቃ መቆየት እንደሚችል ማለት ነው። ከዛ እንደገና when is the plug in the turn off in the after ያማ እንደገና ደግሞ ይሄ ኮምፒውተሩ ቻርጅ ላይ ቻርጅ ነው ምንም ስራ ካልሰራንበት ወይ ምንም እንቅስቃሴ ካልፈጠርንበት በስንት ደቂቃ ይዘጋል ወይም በስንት ሰዓት ይዘጋል የሚለው ነገር እዚህ ላይ መጨመር መቀነስ ትችላላችሁ። እነሱ እንዳንተ ፍላጎት ነው። ስሊፕ የሚባለው እንደገና ደግሞ ያ ማለት ይሄ መጀመሪያዎች ላይ ስክሪን ነው። ለምሳሌ ኦን ባትሪ ፓወር ማለት የባትሪ ፓወር ማለት ምንም ኮምፒውተር ላይ ስራ ካልሰራንበት በ5 ደቂቃ ከስክሪን ኦፍ ይሆናል። ያ ማለት ስሊፕ ገና አልሆነም ወይም ፓተርን በስልካችን ፓተርን እንደምንለው ፓተርን አልሰጠም ወይም በዚህ በፒሲ እንደምንለው እንደገና ደግሞ ስክሪን ሎክ አላረገም ማለት ነው። ስለዚህ ያ ስክሪን ሎክ የሚያረጋው ከስክሪኑ ሎክ የሚያረጋው 15 ደቂቃ ነው ማለት ነው። ማለት ኮምፒውተራችን የሚዘጋው ምንም ስራ ሳንሰራና ስሊፕ በ5 ደቂቃ ሆኖ ያን በ5 ደቂቃ ፓወሩ ጠፍቷል። ያ ማለት እዚህ ላይ የሚታይለኛ ቪዚብል የሆነው ነገር ጠፍቷል። ከዛ እንደገና ከጠፋ በኋላ እንደገና ደግሞ ሎክ የሚሆነው በስንት ደቂቃ ነው? በ15 ደቂቃ ማለት ምንም ቻርጅ ከቻርጅ ውጭ ነው። ቻርጅ ላይ ካረግነው እንደገና ደግሞ ኮምፒውተራችን ስሊፕ ሊሆን የሚችለው በ30 ሚኒት ነው። እዚህ ላይ መጨመር መቀነስ ትችላላችሁ የእናንተ ፍላጎት ነው ማለት ነው። ስለዚህ ይሄንን እንዴት አይነት ስልካችን ወይም ኮምፒውተራችን በስንት ደቂቃ ከስክሪን ባትሪው ይጥፋ ወይም አለበዛት በስንት ደቂቃ ስሊፕ የሚያደርገው ካስተመር ሳይዝ አድርገ እናንተ በፈለጋችሁት ስታይል የምታደርጉት በዚህ ነው ማለት ነው። ሁለተኛ ባትሪ ነው። ከዛ ባትሪ እንደገና ደግሞ ባትሪ ውስጥ ክሊክ ስታደርጉ የባትሪን እንትን ይመጣላችሁ። ስለዚህ ባትሪያችሁ ስንት ነው? አሁን እኔ ለጊዜው 100% ነው ባትሪ። ስለዚህ ባትሪ ምን መሆን አለበት? እንዴት ነው ሴቨር እንዴት ያድርግ ነው? ስለዚህ ያ ማለት ባትሪያችሁ ሎ እንዲሆን ወይም አለበዛ ባትሪያችሁ የዚህ የፒሲያችሁ ባትሪ ሲቀንስ በስንት ሎ ይበል ባትሪያችን ለምሳሌ ሎ ባትሪ ላላ ስልካችን። ስለዚህ ኮምፒውተራችንም የሆነ ጢጣ አላርት እንዲሰጠን በስንት ደቂቃ ስንት ፐርሰንት ሲቀረው እናርገው ሲባል 20% ሲቀር 10% እንደፈለጋችሁ። እኔ ለጊዜው 20% አራኩት ማለት ነው።